እንነግራችኋለን። ለምንድን ነው? ይሄ የሃይማኖታቸው መሰረት ስለሆነ ማለት ነው። አሽሃዱ አን ላ ኢላሃ ኢለላህ ቅድስት አለሽ። ወደ ፕሮፋይሏ ተገባ። ታማኝ ሰው ካጣ ብቸኛውን ብቻህንም ቢሆን ወላቱን ይሆን ለማንም ያዝልኝ ያስቀምጥልኛት ነው። ከዚህ በኋላ ስለ ሙስሊሞች ይህንን ቪዲዮ እንዳለ ፕሮፋይላቸው ፖስት የሚያደርጉት አለ ከተባለ ነብዩ መውደድ ነው አለይሂ ሰላቱ ወሰላም። በልብ ያለው ጌጥ ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አረባከ ያ ኦዲየንሱ ስለሚያውቀው ምን አር ቆሻሻ እንደሆነ ኦዲየንስ በደንብ ስላወቀው እኔንም እኮ ሊያሰልሙኝ ነው። ፎቶዬን እያዟዟሩ እፎይ ይመጣል እፎይ እንደዚህ ነው እያሉ ፕሮፋይሌን ፎሎ መሰብሰቢያና ጊፍት መልቀም ያርገውታል እኮ። ምን ያህል ወራዳና ቆሻሻ መሆናቸውን ከዚህ ነው የምትረዱት። እኛ የእነሱን ኡስታዞች ፎቶ ፕሮፋይል እያደረግን ላይ ባንገባ ቆሻሾች መሆናቸውን ከዚህ ነው የምታውቁት። የሐሰት ውይይት አለ እያሉ ፎሎ እና ጊፍት ይለቅሙብናል ማለት ነው። ከዚህ መረዳት የምንችለው ምንድነው? ምን አይነት በሐሰት የተካኑ ምን አይነት ቆሻሾች እንደሆኑ፣ ሃይማኖቱ ራሱ ጤናማ ለመሆኑን ሰዎች ይህም ብቻ አይቶ ከእስልምና መውጣት አለበት። የሚሰሩትን ድራማ እለት ዕለት የሚሰሩትን አይቶ ጥሏቸው ሊወጣ ይገባል። እንዳይነሱ አድርገን ፋይላቸውን ዘግተን ወደ መዝገብ ቤት መልሰነዋል። አለን የሚሉትን ኡስታዛቸውን አከርካሪውን ሰብረን እዛው ከራስ ቤተሰቦች ጋር አጀንዳ እንጨርስ ብለን አጠናግረን ልከናቸዋል። ስለዚህ ውር ውር ቢሉ ማንም የሚሰማቸው የለም። ቁንጫ ጉንዳ እንትን ዝሆን ፊት እንጣጥ እንጣጥ ብትል ምንድን ነው? ምን ወይንም ዝንብ በዝሆን ፊት እንዲህ ብትል ልክ እንደዛ ናቸው ለኛ ዝንቦች። ወለስ ቆሻሻ ባለበት ቦታ ላይ ግር ማለታቸው አይቀርም። እኛ እንደ ዝሆኖቹ ቦታ ማንሰጣቸው ዳሲት ፎቶአችንን እያደረጉ ጊፍትና ፎሎ ይልቀሙበት። ክርስቲያኖች ግን ንቃችሁ እንደ ካካ ተጸይፋችሁ ተዋቸው። ውሸት ቀለባቸው፣ ውሸት መኖሪያቸው፣ ውሸት መተዳደሪያቸው ስለሆነ ማለት ነው። እነኚህ ጤናማ ስላልሆኑ አጋንንቱም ስለሚጫወትባቸው። ኤኒዌይስ ደስ የሚለው ዋናው ነገር ምንድነው? በፊት ደጋግመን ለማሳየት እንሞክር ነበረ በሐሰት አሰለምን ምናምን የሚሉትን። አሁን ላይ ግን ደስማች አስፈላጊ አይደለም ማሳየቱም። ምክንያቱም ከኛ በተሻለ ሁኔታ ኦዲየንሱ ተጸይፏቸዋል። በዚህ መጠን ውሸታም ናቸው እንዴ? በዚህ መጠን ቆሻሻ ናቸው እንዴ? ማይለኝ የለም። ባይ ቅፍፍ አለኝ ቲክቶኩ በእነሱ ምክንያት። ውሸታቸው የሚሰሩት ድራማ ማይለኝ የለም። እናንተ እንዴት ቻላችሁት? እንደዚህ አይነት ውሸት እየሰማችሁ ዕለት ዕለት እንደዚህ አይነት ድራማ እየሰራችሁ እንዴት ተነሱ ጋር ማውራቱ መቻላችሁ? ራሱ ትዕግስታችሁ ማይለኝ የለም። እኔ ለአንዴ ለሁለቴ ላየሁት ቀፈፉኝ ማይለኝ የለም። ለእኛ ጥሩ ነው እንደዚህ ዋሹ። በጣም ሙስሊሙ ማህበረሰብ መሀይም ነው ብለው ነው የሚጫወቱበት። የተወሰነ ጥቂቱ በቲፎዞ የሚከተላቸው አለ። ጥቂቱ ደግሞ አይምሮውን ሸጦ በቃ ነገ ሊስተካከሉ ይችላሉ፣ ተነገ ወዲያ ሊስተካከሉ ይችላሉ የኛው ስለሆኑ እያለ የሚከተላቸው አለ። ይዋ ሊደር እንጂ ጥሏቸው ይወጣል። ኢሚሊየንስ ጥሏቸው ይወጣል። እኛ ታርጌታችን አንድ ሰው፣ ሁለት ሰው፣ ሶስት ሰው ማምጣት አይደለም። ኢሚሊየንስ እስልምናን ለቀው እንዲወጡ ማድረግ ነው። በመቶ ሺዎች እስልምና በየጊዜው ወደ ክርስትና እንዲመጡ ነው። ደግሞም እያሳካ ነው። ደግሞም አሳይተናቸዋል። አንዴ ሚታርጋ እንዴ ደግሞም አሳይተናቸዋል። በአንድ ውይይት እንኳን ምን ማድረግ እንደምንችል ማለት ነው። ምን ማድረግ እንደምንችል እያንዳንዷን ነገር ምን ማድረግ እንደምንችል ያውቁታል። የሰቀሉትን ኡስታዛቸውን አፈር ድሜ አብልተውት ውይይት አያውቅም፣ አይችልም፣ መወየት የለበትም እስኪሉ ድረስ ማለት ነው። እንደዛ ነው። በመጅሊስ ደረጃ አለን የሚሉትን ኡስታዛቸውን የሸለሙትን ኡስታዛቸውን አፈር ድሜ ስናበላው አሁን ፎቶችንን እዛው
ተሳዳቢ አካውንት እንትናቸው ፎቶቸውን ደብቀው በሚሳደቡ ፎሎ እና ጊፍት ይለቅሙብናል ማለት ነው። እነዚህ ሰዎች ከስህተታቸው የሚማሩ አይደሉም፣ ጤናማም አይደሉም። አጋንንት ነው የሚጫወትባቸው። ኤኒዌይስ ኦነስት ለመሆን እነዚህ ሰዎች የሚያስፈልጋቸው ጸሎት ነው። ቢቻል አስሮ ጸበል የሚወስዳቸው ቢገኝ እዚህ ንጽጽር እንሰራለን የሚሉት በተለይም የተሻለ ይመስለኛል። ምክንያቱም አይምሯቸው ሸጠውታል። በቃ እንደ ገንዘብ ሰዎችን ለመያዣነት ድራማ በመስራት ስለ ሃይማኖት ራሱ የሚሰሩ ራሱ አይመስልም። ባይ ኦዲየንሶች ታዘቡ እስቲ። የሚያደርጉትን ዕለት ዕለት የሚያደርጉትን በማየት ብቻ ልትጸየፏቸው ይገባል። የሃይማኖት መምህር ሆኖ በእንደዚህ አይነት ድራማ ውስጥ ከገባ አልነግራችሁም። ይሄ የዘላለማዊ ህይወት ጉዳይ ነው። ድራማ ሰርተን ዋሽተን ደልለን የምናስደስታችሁ ሳይሆን እውነትን ነግረናችሁ የዘላለማዊ ህይወትን የምታገኙበት እንጂ ምንም የምናመቻቸው የሆነ የምናስማማላችሁ ለእናንተ ብለን ለታይታ የምንሰራው ነገር የለም። ፔሬድ። ክርስቲያን ታላቁ ጅብሪል አይ ቲንክ ታላቁ ጅብሪል ነው አይደለም? አዎ ነው፣ ታላቁ ነው። ሰላም ብያለሁ። እንዴት ናችሁ? ልሸኝህ እላው ላይ አድርጌ ነበረ። ተርፋል። የሆነ አበባ ሲሰጥ ታላቁ ጅብሪል ይላል። እዚህ ጋር ሳየው ግን ሪፖርት ነበረ ማድረግብህ። ስማ ሪፖርት የሪፖርት ጀማ መቼ አነሰኝና ነው ሪፖርት የምታደርግብኝ? አውቅ ያስጀምረው ክርስቲያን እሰማለሁ። ወደ ዛሬው ርዕሳችን እንግባ። ይሰማል። ወደ ዛሬው ርዕሳችን እንግባ። ዛሬ የምንመለከተው እንግዲህ የአርሽ የሚለውን ኮንሴፕት በእስልምና ያለውን የምናይ ይሆናል። እንግዲህ በእስልምና ምንድን ነው አላህ የሚባለው አምላካቸው ከሰባተኛው ሰማይ ባለ ፍጥረት አርሽ በሚባል ላይ ማለት ነው በዛ ላይ ነው ያለው ወይም ደግሞ ከሱ በላይ ነው ብለው ያው ቋንቋውን በተለያየ ነገር ይጠቀሙታል። ዞሮ ዞሮ ግን ከሰባተኛው ሰማይ ከአርሽ በላይ ነው ብለው ይናገራሉ። ስለዚህ አላህ እንዴት ነው ከአርሽ በላይ የሆነው? በምን መልኩ ነው? ተቀምጦ ነው? ቆሞ ነው? ቁጭ ብሎ ነው? ተኝቶ ነው? የሚሉት ጥያቄዎች ከዚህ ኮንሴፕት ማለት ነው ጥያቄዎች እጅግ በጣም በርካታ ጥያቄዎች ይመጣሉ። ያው መልሳቸው ምንም እንኳን የምናውቀው ቢሆንም አልተገለጠም ነው። ስለ አላህ አንድ ነገር ጠይቁ፣ ሚስጥር ነው። ስለ አርሽ ስጠይቁ ሚስጥር ነው። አላህ አርሹ ላይ እንዴት ነው ያለው? ሚስጥር ነው። ምንም የሚታወቅ ነገር የለም። ከዛ በኋላ በዚህ ጭንቅላታቸው ይመጡና እንዴ ሚስጥረ ስላሴ እንዴት ይሄ ሚስጥር ይሆናል? ስለ ክርስቶስ ጠይቁት እንዴት ይሄ ሚስጥር ይሆናል ብለው የራሳቸውን እንትን ይጨምሩበታል ማለት ነው። ስለ እነሱ ስለ አምላካቸው ያውቃሉ ወይ? ምንም የሚያውቁት ነገር የለም። የሚያውቁ ከሆነ ዛሬ የምናይ ይሆናል። አርሽ ማለት ምን ማለት ነው የሚለውን እንጠይቃቸውና በተለይ ደግሞ በአህባሽና በወሃቢያ መካከል በሱፊና በሰለፊ መካከል ማለት ነው እጅግ በጣም ትልቁ ኮንሴፕታቸው አንደኛው የሚለየው በዚህ ስለሆነ ማለት ነው አላህ ከአርሽ በላይ ነው ብለው ይናገራሉ ሱፊ ሰለፊዎች ማለትም ወሃቢያዎቹ። ሱፊዎቹ ደግሞ እንዴት ለአላህ ቦታ ትናገሩለታላችሁ? እንዴት እሱም በቦታ ተገድቡታላችሁ? እናንተ የምታመልኩት ፍጡር ነው ብለው ይናገራሉ። ስለዚህ ይሄ በእስልምና መካከል ዋናው የመጀመሪያው ትልቁ መሰረቱ አንዱ ይሄ ስለሆነ ማለት ነው። ወሃቢዮቹ ይሄንን ቦታ ሰጥተው ለአላህ ለፈጣሪያቸው ማለት ነው በሆነ ቦታ ተገድቦ ሊሚትድ ሆኖ ያለ አምላክ እንደሆነ ይታወቃል ማለት ነው። ለምን ከአርሽ በላይ ነው ብለው ኦልሬዲ ቦታ ሰጥተውታል። የት ነው ያለው አላህ ተብሎ ሲጠየቅ ራሱ የሚያመለክተው ቦታን ነው ብለው ስለሚናገሩ አላህ የት ነው ያለው ብላችሁ ብትጠይቁ የሚያመለክተው ቦታን ነው። ስለዚህ አላህ ያለበት ቦታ ተነግረዋል። በቦታ ነው ያለው ማለት ነው። ማንኛውም በቦታ ያለ ነገር ደግሞ ፍጡር ነው። በቦታ የሚገደብ ማንኛውም ነገር ፍጡር ነው የሚል እምነት አለን። ምክንያቱም ፈጣሪ በሆነ ቦታ ሊካበብና ሊገደብ ስለማይችል ማለት ነው። ይሄንን መሰረት አድርገን እንግዲህ አካል ይሰጡታል፣ እጅ እግር የመሳሰሉ የመጡ ወይም የተገለጹ ነገሮችን ይሰጡታል። ስለዚህ እነሱን ይዞ ከአርሽ በላይ ነው ያለው ብለው ነው የሚያምኑት። ይህንን መሰረት አድርገን እንነጋገራለን ማለት ነው። በሁለቱ መካከል በሁለቱ ሴክቶች መካከል ያለው ትልቁ ልዩነት ይሄ ነው። እነሱም ሁለቱ ማለት ነው የገቡና የራሳቸውን አረዳድ የራሳቸውን አስተምሮ ይነግሩናል ማለት ነው። እና አብዱል መቀጠል ይችላሉ። ኦኬ ቴንክ ዩ ክርስቲያን። አብዱል እንኳን ደህና መጣህ። ተመለስ በለው ብዬ ነበር። አብዱል እንኳን ደህና መጣህ። እሺ እህቶች ያወሩና ከዛ እንቀጥላለን።
ቀድመ ስለገባ ቀጥል፣ ችግር የለውም። በኦርደር ነው የምንሄደው። አብሽር ኦርደር ስለምንቀጥል ቀጥል። በኦርደር ስለምንቀጥል ቀጥል። ስጣት አልኩ። ችግር የለውም። እኔ መረጋጋት ስለፈለኩ እሺ በቃ ከስሩንና ለሪፖርት የሚገቡ ሰዎች ልትሆኑ ስለምችሉ ማውራት የሚችል ነው። ተገባ በኋላ እዚህ ገስ ላይ መቀመጥ አይቻልም። ማንኛው ነው ከሀያትና ቀድሞ የገባው? ሀያት ትቀጥል እስኪ። ሀያት አለሽ? ሀያት ይሰማል? ኦኬ ውልቅ በዋብያ እና በአባሾች መካከል ትልቅ የልዩነት ካለው አንዱ ያላ መገኛ ነው። አንደኛዎቹ ከአርሽ በላይ ነው ይላሉ፣ አንደኛዎቹ ደግሞ ነው አለቦታ ነው ይላሉ። አንደኛውን ሙስሊም አይደለም ብለው ነው የሚሉት። እንግዲህ በደንብ አስተውሉ። አንደኛውን ሙስሊም አይደለም ብለው ነው የሚያምኑት። ስለዚህ አብረው ምንም አይነት ህብረት ማድረግ አይፈቀድም ማለት ነው። አንዱ አንዱን ሙስሊም አይደለም እስካለ ድረስ። ኪያ ምትይዋለሽ? ምለው በፊት እንኳን ደህና መጣሽ። መጀመሪያ ላይ አንተ ትሳደባለህ። ስለምትሳደብ እንዴት ነው አንተ ሰዎች እንትን ልትል የምችለው? እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም አላህ ነው ብለሽ ነው የምታምኘው እንጂ ከአርሽ በላይ ሲጀመር አንተ ኡስታዛችን የምናገር እኮ መብት የለህም። ባዝዋ ፊት ባዳገ እሱን አትናገርም እንጂ ጀሃነም ላይ ነው እንደ ሰዎችን የምሰበስበው። እስላም ወላሂ መቼም አይመጣ ወደ እናንተ። ተረጋጊ። ተጠያቂው መልሽ። ምን አለ አጋንንት እንደሚጫወቱባቸው ምንም መልስ የላቸውም። ስድብ ነው ያላቸው። ኡስታዞቻቸው ያስተማሯቸው ስድብ ነው። በቃ ተረጋጊ። አንድ ሰልም ስለፈራ እኮ ነው እሱንም። ኧረ ተረጋጊ። በቃ ተረጋጊ። አሁን እኛማ እንረጋጋለን፣ ግን እናንተ ሁላችሁ የምትሰበስቡት ወደ ጀሃነም ማለት ነው። ሰዎች ምላስ እንጂ ጆሮ የለሽም። እንደታችን አንድ ምላስ ሁለት ጆሮ ነው ያለሽ። ለማዳመጥ ሞክሪ። አላህ እናለው ብለሽ ነው የምታምኚው። እንደናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ቅዱስ እኮ ይላል። ፕሊስ ጥያቄ ትመልሻለሽ ወይንስ እንደ ኡስታዞች? እንደናንተ አምላክ የኛ አንጀት አለው ምን አለው እያልክ አለበት። መጽሐፍ ጀምሮ የራስን መጽሐፍ ራሱ አታነብም እኮ በስተክክል። እባክሽ የተጠየቅሽውን ትመልሻለሽ። ባረካ እንደሚታር ተሰራላችሁ ምታርጋችሁ እሱ ጋር ስትደርስ ደንብልብል ተዳደል። አይ ጭንቅላት የሌለው ነገር ማምለክ ችግሩ ይሄ ነው። በቃ አያችሁ፣ ጭንቅላት አልባ ማምለክ ችግሩ ይሄ ነው። ፕሊስ አዳምጪ። በቃ ጭንቅላት የሌለው ማምለክ ችግሩ ይሄ ነው። ጭንቅላት ያለው ስታመልኪ ማስተዋል ይሰጥሻል። ፕሊስ አዳምጪ። እሺ በቃ ከሰሩኝ እናመሰግናለን። አጋንንት ነው እየተጫወተባት ያለው። ጸሎት አድርጉላት። ጭንቅላት የሌለው አካል ስለምታመልክ ነው እንደዚህ ጭንቅላት አልባ የሆነችው። አብዱልአዚዝ እንኳን ደህና መጣ። በተቻላችሁ መጠን ጭንቅላት የሌለውን አካል የምታመልኩት ተረጋጉ። እናንተ ናችሁ ሞሮፍ ተሳዳቢዎቹ። እግር የምታመልኩ ተረጋጉና ሀሳብ ላይ ለማውራት ሞክሩ። አብዱልአዚዝ አድናን ሰላም ብያለሁ። አብዱልአዚዝ እንኳን ደህና መጣ። አብዱል አልሰማም። አብዱል ኧረ ይሰማል። አብዱልአዚዝ አለ። ተመለስ። ሮዝ ሆኗል። አይ ቲንክ ተመለስ። አብዱልአዚዝ አድናን። ኦኬ እሺ፣ ቀጥል አብዱልአዚዝ። ይሰማል። መልካም እንኳን ደህና መጣ። እንኳን ሰላም ቆያችሁ። መልካም አላህ እናለው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። ከአርሽ በላይ ነው። መቼ ነው ከአርሽ በላይ የሆነው? መቼ ነው ከአርሽ በላይ የሆነው?
አቤት መቼ ነው ከአርሽ በላይ የሆነው? ዓለሙን ከመፍጠሩ በፊት ማለት ነው። ዓለሙን ከመፍጠሩ በፊት ከአርሽ በላይ ነበረ። ስለዚህ ዓለም ሳይፈጠር አርሽ ነበር ማለት ነው። ዓለም ሳይፈጠር አርሽ ነበር ማለት ነው። አልነበረ። ታዲያ እንዴት ነው ዓለም ሳይፈጠር ከአርሽ በላይ የሆነው? አላህ ከአርሽ በላይ መሆኑን ማስረጃ ልስጥህ። እሺ ስጠኝ። ያው ፊት ለፊት ተከፍቶልሃል። አክቹዋሊ ሱረቱ ጣሃ ቁጥር 5 ክፈትለት። እሺ ቁጥር 4 እና 5 ምን ይላል? አንብብና አስረዳኛ። አራህማኑ ዐለል ዐርሽ እስተዋ ምን ማለት ነው? አላህ ከአርሽ በላይ ሆነ ማለት ነው። ኦኬ መቼ ነው የሆነው? ሰማይና መሬትን ከፈጠረ በኋላ ማለት ነው። ስለዚህ አስቀድሞ ከታች ነበር ማለት ነው። እሱ አልተነገረም። እሺ ከአርሽ በላይ ነው ብለህ ነው የምታምነው አንተ? አላህ በምኑ ነው ከአርሽ በላይ ያለው? በዛቱ ነው። ዛት ስትል ምንድን ነው? ግልጽ ነው እኮ ዛት ማለት ነው። አማርኛ አድርገው እስኪ። አካል ማለት ነው። ስለዚህ አላህ በአካሉ ከአርሽ በላይ ነው ስትል ምን አይነት አካል ነው ያለው? አላህ ከአርሽ በላይ ያለው ለምሳሌ ምን ምኑ? ሁሉም ሁሉም ከአርሽ በላይ ነው ማለት ነው። እጅ እግሩ፣ ሁለመናው። ኦኬ ጭንቅላትስ አለው? አልተገለጸም። ኦኬ ከአርሽ በላይ ያለው በሙሉ ያላ ባህሪ ነው። ፍጡር ከአርሽ በላይ አለ? ፍጡር ከአርሽ በላይ አለ? የለም። የለም። ምን አለ እርግጠኛ ነህ? የለም የለም። ምን አለ እርግጠኛ ነህ? እርግጠኛ ነኝ። የፍጡር መጨረሻ ስለሆነ ከሱ በላይ የለም። ኦኬ አንድ አዲስ ስቲልስ እናችንን ያት ክርስቲያን ፍጡር ካለ ያ ነገር ቆይ ፍጡር ካለ ማለትም ከአላህ ጋር አብሮ የተቀመጠ ነገር የለም ብለህ ነው የምታምነው አንተ? የፍጡር ማለቂያ ነው ማለት ነው። ያ ኦኬ ራይድ አሰሊን 419 አንድ ክፈተው። ከአርሽ በላይ የፍጡር ማለቂያ ነው። ከአርሽ በላይ ምንም ፍጡር የለም አይደለ? እንደተስማማ ነው። አልተገለጸም ይላሉ ይመስላል። ከአርሽ በላይ ምንም አይነት ፍጡር የለም፣ አላህ ብቻ ነው ያለው አይደለ? ኦኬ እችን እስቲ እናንብባት። ፍጡር የለም ከአርሽ በላይ ያለው ፍጡር አይደለም ብሎናል። አርሽ የፍጡራን ማለቂያ ነው ብሎናል። እቺ አንብባት እስቲ። አረብኛው ነው እንግሊዘኛው? አበብና ተርጉማችሁ ቀጥል ክርስቲያን። ቡሃሪ 7553 ላይ ነው። እሺ ሐዲሱ ያለው አብዱልአዚዝ ምን ይላል መሰለ? አቡ ሁረይራ እንደተረከው አይሄርድ አላስ ሜሴንጀር ሴይንግ የአላህ መልእክተኛ ሲናገር እንደሰማሁት ቢፎር አላህ ክሬትድ ዘ ክሬሽን አላህ ፍጥረታትን ከመፍጠሩ በፊት ሂ ሮት ኤ ቡክ
written he has written መጽሐፍ ጻፈ ይላል። my mercy has preceded my anger ዝነቴ ቁጣዬን ቀደመ ብሎ ተናገረ። and the book is written with him over the throne መጽሐፉም ከእርሱ ጋር ከአርሹ በላይ ነው። አብዱልአዚዝ ከአርሽ በላይ የለም ምንም ፍጡር፣ የፍጡራን ማለቂያ አርሽ ነው ብሎናል። አላህ ዳሪ ያለው ኖት የያዘበት ኖቱ ምን እንደሆነ ታላቁ ይነግረናል። አንብቤዋለሁ እያለ ነው በህልሙ። ያ ኖት የጻፈበት እንትኑ ከአርሹ በላይ ነው ያለው ይለናል። አብዱልአዚዝ አላህ የጻፈው መጽሐፍ ፍጡር ነው ፍጡር አይደለም? ከአርሹ በላይ የሚገኘው መጽሐፍ ፍጡር ነው ፍጡር አይደለም? አንተ 20 ረቃ ሰግድ ያልሆነ ኤንቲቲ ከአርሽ በላይ ያለ ማለት ነው። ዝም አለ ልጁ። ምናልባት ይሄ መጽሐፍ ነው መጽሐፉ ፍጡር ስላልሆነ ምናምን የሚል መልስ እንዲመልስ እየነገሩትም ይሆናል። ግን ቁርአን ውስጥ ራሱ ፍጡር ነው ብለው የሚያምኑት ሰው ከአላህ ጋር በአርሹ እንዳለ ማሳየት እንችላለን። ምናልባት ይሄንን ካለፍን ማለት ነው። ኢሳ ራሱ እኒ ሙተወፊከ ወረፊኡከ አለይሂ ገዳይህም ወደኔም አንሺህ ነኝ ብሎ ራሱ ተናግሯል ቁርአን ላይ። አላህ ደግሞ ከአርሽ በላይ ነው ካሉ ያ ሰውም ወደ አላህ ከሄደ ያለው ከአርሽ በላይ ነው ማለት ነው። አለስ አላህ ከአርሽ በታች አለ ካላሉ በስተቀር ቁርአኑ ላይም ሌላ ፍጡር መሆኑን ማሳየት ይቻላል። ያ አብዱልአዚዝ ቆይ ተራ ጠብቅ። አብዱልአዚዝ ምን አልከን? ካዳ ምን ትለናለህ በዚህ ጉዳይ? ከአርሽ በላይ ፍጡር የለም ብለህናል። እዚህ ሁለት ፍጡር ያልሆኑ ነገሮች አሉ ማለት ነው አይደለ? ሁለት ፍጡር ያልሆኑ አሉ ማለት ነው አይደለ? አብዱልአዚዝ እስሚ እንደሚት በግልጽ እንግዲህ እንዳየነው አላህ ከአርሽ በላይ ነው። አርሽ የፍጡራን ማለቂያ ነው ከተባለ መጽሐፍ አለ። መጽሐፉ ደግሞ ከአርሽ በላይ ነው። ስለዚህ አርሽ የፍጡራን ማለቂያ አይደለም ማለት ነው። ለዘመናት አይ አላህ ማለቂያ ከአርሽ በላይ ነው፣ ከአርሽ በላይ ምንም የለም ፍጡር የሚለው መፈክር ውድቅ ይሆናል ማለት ነው። ውሸት ይሆናል። ኡስሚ እንኳን ደህና መጣሽ። ኡስሚ ቶርዶ ይሄኛው ነው ምን ያረጋግጥ እንደሆነ ስለማን ኡስሚ አይሰማም? ኦኬ ኡስሚ የሚሰማሽ አይደል? ኦኬ አብዱልአዚዝ ምንድነው እሱ? አፈርክ እንዴ? አውራ እንጂ። ኤኒዌይስ መሐመድ እንኳን ደህና መጣ። ሙስሊሞች አይ ቲንክ ይሰማል። ቀጥል እስኪ መሐመድ። ለሮብ ተዘጋጅተሃል? ቀጥል እስኪ መሐመድ። አላህ የት ነው ያለው ብለህ ነው የምታምነው? ለሮብ ተዘጋጅተሃል? አላህ የት ነው ያለው ብለህ ነው የምታምነው? አላህን ሳያውቀው ተዘጋጅተሃል። ኦኬ ኮልሚ ይሰማል? ይሰማል። መልካም አላህ የት ነው ያለው ብለሽ ነው የምታምኚው? አላህ የት ነው ብለሽ ነው የምታምኚው? መልስ የላቸውም። አምላካቸውን አያውቁትም። ሰዎቹ በደመ ነፍስ በቲፎዞ ነው የሚጓዙት። በደመ ነፍስ ማለት ነው።
ምናል ድንቁርና ውስጥ እንዳሉ በዚህ መረዳት ትችላላችሁ። አምላካቸውን በፍጹም አያውቁትም። የት እንዳለ ምን እንደሆነ ጭንቅላት የሌለው አካል እያመለኩ ለነገሩ እንዴት ሊያውቁት ይችላሉ? ምናል ዴቪል እንደተጫወተባቸው ክርስቲያኖች አስተውሉ። ነጋ ጠባ ብንማረው ቤተክርስቲያን እንኳን ስለ አምላካችን ነው፣ ክርስቶስ ስለ ሰዎች የከፈለውን ቤዛነት እንዴት እንደምንማር ዕለት ዕለት ማለት ነው። ሚስጥረ ስጋዌ ሚስጥረ ስላሴን እንዴት እንደምንማር ማለት ነው። እነኚህ ሰዎች ግን ስለ አምላካቸው ሳይሆን ስለ ቂጥ ማጠብና ስለ ወሲብ ነው የሚማሩት። ፈተዋቸውን እንዳለ ቼክ አድርጉ፣ ደጋግሜ ነግራችኋለሁ። ከዛ ስለ አምላካቸው ስትጠይቋቸው ኤሌክትሪክ እንደያዛቸው እንዲህ ይነዝራቸዋል ማለት ነው። ይንቀጠቀጣሉ። በደመ ነፍስ ነው የሚጓዙት። እንደ ዞምቢ የሆነ ነገር አድርጎ ሲባሉ እያሉ ይጓዛሉ። ምንም ስለ አምላካቸው የሚያውቁት የለም። ምንም ማለት ነው። ከላይ የተበላሸ መሰረት እንዳላቸው ከተከታዮቻቸው መረዳት ትችላላችሁ። ስለ አምላካቸው ኦልዌይስ ሲጠየቁ አለ እንኳን የተባለው ኡስታዝ አልተገለጠም በሚል ነው የጨረሰው። ተማሪዎቹ ታዲያ ምን ሊሆኑ ይችላሉ? መምህራኖቻቸው እንደዛ ከሆኑ ተማሪዎቹ እንዴት ሊሆኑ ይችላሉ? ገስ መምህራቸው እንደዛ ከሆነ ተማሪዎቻቸው ምን ሊሆኑ እንደሚችሉ እናንተ ገምጡ። ይገባሉ። ተመሳሳይ አስተሳሰብ፣ ተመሳሳይ ጭንቅላት። እንዴት እንዳለ ሰው ጭንቅላታቸው ንፍጥ ሊሆን ይችላል? አይዳውት እነኚህ ሰዎች ከኔ ጋር አብረው መማራቸውን አብረው መንቀሳቀሳቸውን ኢትዮጵያዊ እንደኔ መባላቸውን ራሱ እጠራጠራለሁ። የምሬን ነው። ትኒት እንኳን የጠፍር ቆሻሻ እንኳን ጭንቅላታቸው የማይጠቀሙ ማለት ነው። ስለ አምላካቸው ሲጠየቁ አልወለደም አልተወለደም እሱ ቢጤ የለውም አምሳያ የለውም አንድ ነው አለቀ። ስለ አምላካችን እኛ እኮ 724 አውርተህ እንትን ብትል እኮ አትጨርስም። አንጨርስም እኮ በጣም የሚያሳዝነው በጣም የሚያሳፍረው እነኚህ ናቸው። እንግዲህ አሁን የእኛን ክሪታይዝ ሊያደርጉ የሚሞክሩት ኤኒዌይስ ሳላ ግቡ እንዳለ የሚገቡትን ያቸው አሁን የሚመልሱትን እነሱን በማየት እስልምና ምን እንደሆነ እንድትረዱ እናደርጋችኋለን። አይሻልም? ኮስቴ ታላቁ እንደዛ ብናደርግ አይሻልም? በሚገቡት ኦዲየንሱ ይፍረድ። አምላካቸውን ያውቃሉ አያውቁም? በስርዓት የሚጠየቁትን ይመልሳሉ አይመልሱም? ኦዲየንስ ከስር ያላችሁ ሙስሊም እህት ወንድሞቼ፣ ከስር የምታስተውሉ የምትታዘቡ ብዙ ሙስሊሞች አላችሁ። ገብተው ቢመልሱትን በማየት ብቻ እውነት እስልምናን እናውቃለን አናውቅም፣ በእነኚህ ተማሩባቸው። ቀጥሎ እንስጣቸው። ከስር ህዝቡ እያየ ስለሆነ ምን አይነት ናቸው ሙስሊሞች የሚሉትን ነገር በስንት ስርዓት ተመልከቱ። ብቻ ስለ አምላካቸው 5 ደቂቃ ማውራት አይችሉም፣ ስለ አምላካቸው ምንም አያውቁም የሚባለው እውነት እንደሆነ ተመልከቱ። አብዱልአዚዝ ይኸው ከገባ ጀምሮ ማይኩን ዘግቶ ቁጭ ብሏል። ቢያንስ እሱ ይሻላል። አትሊስት የሚያውቀውን ሞከረ፣ ስህተት እንደሆነ መሳሳቱን ሲገባው ሚዩት አደረገ። ይሻላል እኮ ያራዳ ልጅ እኮ ስትበላ 2 ጊዜ ላለመበላት ትጥራለህ። ገባ? በቃ እንደ ተበላ አይደለ ላሽ ልትል ትችላለህ። ዳስ ጥሩ ነው። ቆይ ተራን ጠብቅ። ሌሎቹ ቀጥሎ ትቀጥላሉ። ተራ ጠብቅ። እስኪ ሳላህ ይቀጥል። ሳላህ አለ? ሳላህ መልስ ያላችሁ ሙስሊሞች ብቻ ቶፒኩ ላይ ማውራት የምትችሉ ብቻ። አይኖ ስለ አምላካችሁ እንዳላስተማሯችሁ፣ ግን እስኪ ቢያንስ ምን አይነት አምላክ ነው የምናመልከው የሚለውን ነገር የምታውቁ ከሆነ መልሱልን። ሳላህ መልስ የለም፣ ማይኩን ጠርቅሞ ቁጭ ብሏል። ኮልሚ ሙስሊም ኮልሚ ሰላም ይሰማል? ሰላም ነው፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለን እግዚአብሔር ይመስገን። አላህ የት ነው ያለው ብለሽ ነው የምታምኚው? እኔ ልጠይቅ ነው እንጂ ልጠየቅ አይደለም የገባሁት። አላህ የት ነው? አላህ የት እንዳለ ተምረሻል? አስተምረውሻል መስጊድ ውስጥ? ኦኬ፣ እኔ ተማሪ ነኝ፣ ልጠይቅ ነው የገባሁት። የሰማችሁ? በጣም ጥሩ። እኛም ተማሪዎችን ነው የምንፈልገው። እንደውም መስጊድ ውስጥ አላህ የት እንዳለ አስተምረውሻል? ምክንያቱም ተማሪ ማለት ያስተማሪ። በጣም ጥሩ ሉክ፣ ተማሪ ማለት ያስተማሪ ሪፍሌክሽን ነው። ስለዚህ አንቺ ትመልሽልናለሽ ማለት ነው። አላህ የት ነው ያለው?
ከአርሽ በላይ ፍጡር አለ ያለው እፎይ እስቲ ያሳየኝ። ቆይ አንዴ። ኦኬ አንቺ ከአርሽ በላይ ፍጡር የለም ብለሽ ነው የምታምኚው? የለም። ኦኬ ጥብቁ ሰሌዳ ወይም መጽሐፉ ፍጡር ነው ብለሽ ነው የምታምኚው ወይስ አይደለም? ማይክሽን አንቺ። ጥብቁ ሰሌዳ ወይም ደግሞ እዛ አላህ ጽፎ ያስቀመጠው መጽሐፍ ፍጡር ነው ወይስ አይደለም? እንዴት ፍጡር ሊሆን ቻለ? አላህ ፍጡር ነው ብላችሁ ነው የምታምኑት እናንተ? ማለትም እኔ አላህን አይደለም የጻፈው መጽሐፍ አላህ የጻፈው መጽሐፍ ፍጡር ነው ወይስ ፍጡር አይደለም? ምን ማለት ነው አልገባኝም። እንዴት ፍጡር ሊሆን? አላህ የጻፈው መጽሐፍ ፍጡር አይደለም? አምላክ እኮ ነው ጻፈው። እንዴት ፍጡር ሊሆን ይችላል? ያላ ከአርሹ በላይ ያለውን መጽሐፍ ታውቂዋለሽ አለ ጥብቁ ሰሌዳ ላይ የተጻፈው አላህ የጻፈው ማለት ነው። ጥያቄ አለኝ። እናንተ ልጠይቁኝ ሳይሆን ልጠይቅ ነው ገባሁት። ትጠይቂያለሽ። ጥብቁ ሰሌዳን ታውቂያለሽ አይደለ? ለዋል መፉዝ ላይ የተጻፈውን ኖ ፕሮብሌም ክሎዝ ይደገም ጥያቄ። ጥብቁ ሰሌዳ ላይ አላህ የጻፈውን ታውቂያለሽ አይደለ? ሰማይና ምድርን ሳይፈጥር አስቀድሞ የጻፈውና በአርሹ ላይ ያስቀመጠው እሱ ጋር ያለው መጽሐፍ እስቲ ያሳየኛ። ያው ፊት ለፊት አዲሱ ተከፍቷል እኮ አንበበላት ይታይሻል። ለምን በአማርኛ አታነቡም? በአማርኛ ስትያርጉት ወደ አማርኛ ቀየርላት። ሐዲሳችሁን ወደ አማርኛ ቀይሮ ሐዲሳችሁ እንዳታውቁ እናንተ እኮ ድንቁርና ውስጥ ተቀምጣችሁ እንድንኖሩ ህፃን አይደለም። አትሳደብ። ከሙስሊሞች ተማሪ ሁሌ መሳደብ አይሰለችም? ቆይ ስድብ አይደለም እኮ ሰዎች እንዳያውቁ እንዳይባንኑ እንዳያውቁ አንተረጉምም አሉ ኡስታዞቻችሁ። ምን እናድርግ? እሺ የኛ እስቲ ሄደ ተወያይ። ማታ ኢምራን እኮ እየጠበቀ ነበረ። ሄደ ካትወያይም አቅምታል እውቀት ካለ ኡስታዝሽ እኮ ተወያየ። በቃ ከኡስታዝሽ የሚበልጣል ለዚህ ቲክቶክ ላይ ወላሂ አችላቸውም። የኛ ኡስታዞች ማሻአላ ናቸው። ኡስታዝሽን እኮ አንተ ቤት ዘካ አትሳደብ ወይ? እኔ አሁን አከብር ነበር ባትሳደብ ኑሮ። አዳምጫው። ኤኒዌይስ አላህ ፍጥረትን በፈጠረ በወሰነ ጊዜ እሱ ዘንድ ካለው አርሽ ወይንም ዙፋን በላይ ባለው መጽሐፍ ላይ በእርግጥም እዝነቴ ቁጣዬን አሸነፈች ወይንም ቀደመች ብሎ ጻፈ። እርሱ ዘንድ ባለችው መጽሐፍ ላይ ምን ብሎ ጻፈ? ኮልሚ ምን ብሎ ጻፈ? መልሽልና ይደጋ ማን ጻፈ? አላህ ተዓላ የምትሉት እስቲ ይደገም። አላህ ፍጥረታትን በፈጠረ ወይንም በወሰነ ጊዜ እሱ ዘንድ ካለው አርሽ ወይንም ዙፋን በላይ ባለው መጽሐፍ ላይ በእርግጥም እዝነቴ ቁጣዬን አሸነፈች ወይንም ቀደመች ብሎ ጻፈ። አሁንም አልሰማሽኝም? እሺ ሰምቻለሁ። ኦኬ ከአርሹ በላይ ምን አለ? ከአርሹ በላይ ምን አለ? ቆይ አንዴ ተረጋጋ፣ ተራን ጠብቅ። ጠጅ ቤት አይደለም። ከአርሹ በላይ ምን አለ? መጽሐፍ። ኦኬ አላህ ከመጽሐፉ በታይ ነው ከመጽሐፉ በላይ ወይንስ ከመጽሐፉ ጎን? ኦኬ እዚህ ጋር ሄጄ ለኡስታዝ ጠይቃለሁ። እኔ ተማሪ ነኝ። ኦኬ ስለዚህ አላህና መጽሐፉ ከአርሽ በላይ ነው ያሉት አይደለ? አዎ እሱማ አላህ ከአርሽ በላይ ስለሆነ መጽሐፉን ከአርሽ በላይ ነው ሊሆን የሚችለው። ገባ? ስለዚህ አርሽ የፍጡር ማለቂያ አይደለም ማለት ነው ወይንስ የፍጡር ማለቂያ ነው አርሹ? ነው አላህ ብቻ የሚኖር ማለት ከአርሽ በላይ ፍጥረታትን የለም እዛ አላህ ብቻ ነው። ገባ? ስለዚህ መጽሐፉ ፍጡር አይደለም ማለት ነው። የአላህ መጽሐፍ ፍጡር አይደለም። እንዴት አልገባኝም። ፍጥረት ከአርሹ በላይ ማይኖር ከሆነ ፍጥረት ማለቂያቸው አርሽ ከሆነ ስለዚህ ከአርሽ በላይ ያሉት ፍጡር አይደሉም ማለት ነው።
ማን ናቸው? እስቲ ብዙ አረካቸው እኮ ለምሳሌ መጽሐፉ አለ አይደለ? ከዛ አለ አይደለ? ኦኬ ሁለት ወና አይደለ? ሶስተኛውን ታላቁ ይጨምርልሻል። ሁለቱ ላይ ተስማማን አይደለ? እዚህ ጋር ከአርሽ በላይ ናቸው። ቀጥላውራ መልካም። ስለዚህ መጽሐፉና አላህ ከአርሽ በላይ መሆናቸውን እኔና አንቺ ተስማምተናል አይደለ? አው እሱማ ነው። እኛ እኮ መጽሐፉ ምድር ላይ ወይም ደግሞ ከአርሽ በላይ ምን ማለት ነው? ቆይ አልገባም ነው። ገብቶኛል። አላህም ከአርሽ በላይ ነው፣ መጽሐፉም ከአርሽ በላይ ነው ያለው አይደለ? ምን ማለት ነው? ከአርሽ በላይ ማለት ነው። ምን ማለት ይሆናል? ኦኬ ምን ማለት ነው? ከአርሽ በላይ እሺ፣ ምን ማለት ነው? ቆይ ንገረኝ። እኔ እኮ ተማሪ ነኝ። ከአርሽ በላይ ነው ምን ማለት ይሆናል? ከአርሽ በላይ ነው ያለው። አላህ በእጁ ዞትም ሊሆን ይችላል፣ ወይንም ደግሞ ተንተርሶትም ሊሆን ይችላል፣ ወይም እየጻፈ ሊሆን ይችላል። ምንድነው የሚለው ግን ክፍሉ አላህ ጻፈ እሱ ጋር ባለው መጽሐፍ ይላል። ስለዚህ አላህ ጎን ሊሆን ይችላል፣ አላህ ተስሩ ሊሆን ይችላል፣ ከበላዩ ሊሆን ይችላል፣ እንደዚህ ዞትም ሊሆን ይችላል። ዊዶን ነው ግን አላህ ጻፈበት። ምን ማለት እንደሆነ አታውቅም? ከአርሽ በላይ ምንድን ነው? ከአርሽ በላይ ማለት ደግሞ ትርጉም አለው? ንገሪን እስኪ። በጣም ስለሳሽ በጣም ደስ ብሎኛል። በደንብ እንደምታውቂ ተረድቻለሁ። አላህ ከአርሽ በላይ ነው ሲባል ምን ማለት ነው? እኔ ጠየቁ፣ ቀድሜ ነው ጠየቁ። መልስ። እኔ እኮ ተማሪ ነኝ። ቆይ እኮ በደንብ አንቺ የተማርሽው ነው። አላህ ከአርሽ በላይ ነው ስትይ ምን እያልሽ ነው? ወይኔ እኔ ነኝ የጠየቅኩ። ፎይ አይሰማም? የኔ እምነት እኮ አይደለም። እኔ እኮ አላህ የሚባል ፈጣሪ ከአርሽ በላይ አለ ብዬ እኮ አላምንም። እኔ አርሽ የሚባል ራሱ እዚህ ጋር ለምን ታወራለሽ? የኔ እምነት አይደለም አልክ። እሺ የኛ መጽሐፍ ነው የከፈትከው። አላህና መጽሐፍ ከአርሽ በላይ ናቸው አለ። ምን ማለት ነው ከአርሽ በላይ? አንቺ ነሽ እኮ እንደዛ ብለሽ የምታምኙ ነው አይደለሁም። ስለዚህ ስታምኝ አንቺ ከአርሽ በላይ ነው አላህ ስትይ ምን እያልሽ ነው? የኔ እምነት ስላልሆነ እስቲ ትርጉሙ ንገረኝና ከዛ በኋላ አብራራለሁ። ኦኬ ሳታውቂ ነው አላህ ከአርሽ በላይ ነው ብለሽ የምታምኙ? እኔ እኮ አውቃለሁ። እፎይ አይሰማም ነው? ትርጉሙ ንገረኝ። እፎይ እኮ የምታውቂ ከሆነ ንገሪና እህታችን። አንተ አታውቅም? እኔ ምን ያደርግልኛል? የአንቺ እምነት እኮ ነው። አላህ ከአርሽ በላይ ነው። የኛ እምነት ከፍታታስረዳ መጀመሪያ የራስህ እምነት ስለፈጣሪ ሲፈልግ ስፖርት እየሰራ የሚሆን ሲፈልግ እየተኛ የሚሆን ሲፈልግ ቆሞ የሚሆን ከአርሽ በላይ ምን እያደረገ ነው? ሲፈልግ ቡጊ ቡጊ እየደነሰ የሚሆን ሰለሜ ሰለሜ እየተሽከረከረ የሚሆን ሁኬርስ ስላለ የአንቺ እምነት ነው። እኛ አላህ አለ ብለንም አናምንም። አርሽ የሚባል አካልም አለ ብለን አናምንም። አላህን የተሸከመ ምናምን ኮተት ነው። ሳታቅ ምናምን አሁን እንዴት እንደማዋረድሽ ላሳይሽ። እኔ ላሳይሽ። ተንኮሌን በደንብ አስተውይ። አሁን ከአርሽ በላይ እንዴት ነው ማብራራት እችላለሁ ብላ ነው ሳታቅ ምናምን እያለች ያለችዋል። እኔ ንጽጽር አቆማለሁ። ማርክ ማይ ወርድ፣ ንጽጽር አቆማለሁ። አንቺ አላህ ከአርሽ በላይ እንዴት አሁን አብራሪ። ንጽጽር አቆማለሁ። 1 ደቂቃ ብዙ አይደለም። 1 ደቂቃ ብቻ አብራሪ። 1 ደቂቃ ብቻ አብራሪ። ይኸው ሚውት አድርጌ እቀመጣለሁ። አሁን እንዴት አሁን ሳታቅ ነው ወይ እያልሽ እየሞገትሽኝ ነው አይደለ? ከ48 ነው ከ50 ላይ ትጨርሻለሽ። 2 ደቂቃ ሰጥቼሻለሁ። ቀጥይ። ስለምን? ቆይ ጥያቄ ምንድን ነው? ከአርሽ በላይ እንዴት እንዳለ አብራሪ ነው የተባልሽው። 1 ደቂቃ ተሰጥቶሻል። ቶሎ በይ፣ ሰዓት አጨርሺ እንዳያልቅብሽ። ታዲያ የጠየቁትን ይመልስልኝ መጀመሪያ፣ ከዛ በኋላ አብራራለሁ። የጠየቅሽውን 1 ደቂቃ አንቺ አውቀሽ እንዳልሆነ ምንም እንደማታቂ ከአርሽ በላይ ማለት ምን ማለት ነው ሳታቅ ነው ብለሻል። 1 ደቂቃ አንቺ ካወራሽ እኔ አቆማለሁ ንጽጽር። ጓሄድ 1 ደቂቃ ነው ያልኩሽ። ንጽጽር ለዘላለም አቆማለሁ። ቀጥይ። አታውቅም ውስጥ በአንተ መጽ ብዙ እንትን አግኝተናል። ብዙ አሁን ቀጥይ ሰለሙልን ነው። አዎ እውነት ነው። አንቺ ራስሽ ስንት በቀን ትሰልሚያለሽ? በቀን 3 ያልሰለምሽም አንቺ ራስሽ። አሁን 1 ደቂቃ አለሽ። ሂጂ ቀጥይ።
ሙስሊም ነኝ እኮ እኔ አልሐምዱሊላህ። እኮ ታዲያ መስለም ይቻላል። እዚህ ቤት ገብተሻል እኮ ሄደሽ ነገ ሻዳ ትይዣለሽ። ችግር የለውም ድራማውን ስለምትጫወች። አሁን 1 ደቂቃ ቀጥይ አውሪ። ስለ አላህ ከአርሽ በላይ ማለት ምን ማለት እንደሆነ 1 ደቂቃ አብራሪ። አንቺን የንጽጽር አቆማለሁ። ስለ አምላክሽ እኮ 1 ደቂቃ እንደማታወሪ ቻሌንጅ እያደረግኩሽ ነው። እሷ እኮ እኔ አላቅም እያለች ነው። አላቅም በአፏ ትናገረው። አንተ ንገራት። አውቃለሁ እያለች ስለሆነ ጋይ 1 ደቂቃ አውሪ። እኔ ንጽጽር አቆማለሁ። አይገባህም እንደ እፉዬ አውቃለሁ ብላለች። ተዋት። አውቃለሁ እያለች ነው። ተዋት ጋይ። እኔ አላልኩም። ስማ ልጠይቅ እፎይ ስላለ 1 ደቂቃ ማውራታችን 1 ደቂቃ እንኳን ማውራታችን ትምህርት ቤት ከሄድን እኮ ወይኔ። እሺ አዳምጠኝስ። ስለ አምላካቸው 1 ደቂቃ እንኳን ማውራት አይችሉም። ሎክ እነኚህ ናቸው። ምላሽ አለ የሚሉ እኔ ጋር አውራ። ተዋት። እሷ እኔ ጋር ማውራት ትችላለች። ችግር የለም። አዳም አንተ ራስህ ያውጣውና ደግሞ እንዳታሳፍራት። እዩ 1 ደቂቃ እንኳን ማውራት አይችሉም። 1 ደቂቃ እንኳን ኡስታዞቻቸው እዛ ያሉት መጽሐፍ ቅዱስ ላይ ሲያንቦጫርቁ ነው የሚውሉት፣ ሲሳደቡ ነው የሚውሉት። ጭንቅላት ይኖር አይኖረው። ፕሌስ ጣልቃ ትግባ። አደረጉ። ዝም በሉ እስቲ። ቆይ ሙስሊሞች ዝም በሉ። ቆይ ከኔ ጋር ያውራ። አደረጉ። ለምን እንደምታስበው ጣልቃ ከገባ ወርዱት። ባለጌ ነው ለማባለገው ጣልቃ ትግባ። አትሳደብ። ዝም ብለህ እሸኛው። በቃ እንደዚህ አይነት ባለጌዎቹን እሸኛው። ኦኬ እታችን 1 ደቂቃ እንኳን ማውራት አልቻልሽም። ስለዚህ ምን እናድርግ አሁን? በቃ አንቺ ከስር ትወኛለሽ። ሚዩት አድርጊ። እድል በኋላ ይሰጥሻል። አቡካዲድ ሚዩት አድርጊ። በቃ 1 ደቂቃ እንኳን ማውራት እኔ ነኝ እኮ ተረኛ እኮ። አቡካዲድ አንተ አይደለ? ካረ ተረኛ እኔ ነኝ። ሙባረክ ነኝ። ኦኬ ሙባረክ ነህ። ሶሪ እሺ፣ ይቅርታ። እንኳን ደህና መጣ። እንኳን አብሮክ። መልካም። የአታሪና አሻሪና ዋቂዳ የምትከተለው? እኔ ይቅርታ አድርጉልኝና ክርስትናን ማወቅ ፈልጌ ነው፣ መማር ፈልጌ ነው መጣሁት። መማር ከሆነ በውስጥ ተማር፣ ተስር ተማር፣ ተከታተል። ኖ በውስጡ ሳይሆን አሁን ምሳሌ እናንተ ልጆች እኛ ጋር ገብቶ ጥያቄ ጠይቁ። ጥያቄ በኋላ አሁን አስተናግድም። ጥያቄ ካለ በኋላ መምህራኖችን ሄዱና ጠይቁ፣ ተማሩ ከስር። እስልምና ላይ መመልሰዋለህ? አዎ እኔ መልሳለሁ፣ ግን ጥያቄ መጠየቅ ፈልጋለሁ። ቆይ እኔን ያስጨርሰኝ። ቆይ እዚህ ላይ መመለስ ትችላለህ ወይንስ እንዴት ነው? አሁን እናንተ ልጆች እኛ ገብቶ እኮ እስልምና ተምሮ ይወጣሉ። እኔ መማር አልችልም? በቃ ከስር እና ተማር። በቃ ችግር የለውም። እኛ ጋር እዚህ ጋር ቤተክርስቲያን አይደለችም። ዋናው እዚህ ጋር ያለው ቲክቶክ ነው። ስለዚህ መማር ክርስትና መማር ከፈለግ ከስር ነው ተማር። ብዙ ዩቱብ ላይ ቪዲዮዎች አሉት፣ ተማር። ጥያቄ ካለ ደግሞ እናስተናግዳለን በኋላ ተባልክ። እኔስ ምን መልስ ተመለሰ? ግን አምላካቸውን እንደማያውቁ ማሳየት ነው ዛሬ ታርጌታችን። 1 ደቂቃ እንኳን ስለ አምላካቸው አውሩ። ያ ክርስትና መማር የምፈልጉ እዚህ ገስት ላይ አይደለም። እዚህ እኛ የድራማ ሰዎች ስላልሆንን በውስጥ ተማር፣ ሂድ፣ መረጃዎችን ፈልግ፣ ጠይቅ፣ መምህር ይመደብልሃል። ዛሲት አቡካሊድ እንኳን ደህና መጣ። እሺ ጥያቄ ለምን ትፈራላችሁ እናንተ? ጥያቄ አንቀበልም አላልንም። ጥያቄ ልጠይቅ ትችላለህ። ነገር ግን ክርስትናን መማር ነው እንዲሁ መማር ነው ካልክ ደግሞ ከስር ሆነህ ትማራለህ። አለቀ። እዚህ ጋር ሳይሆን ጥያቄ እጠይቃለሁ። ቶፒኩ ላይ ገባ። ቅድሚያ ቶፒኩን ትመልሳለህ፣ እዛ ትጠይቃለህ። መጀመሪያ መጠየቅ አልችልም? አይችልም። ቅድሚያ ቶፒኩን። እሺ እኔ 1 ጥያቄ እጠይቃለሁ፣ ከዛ አንተ 1 ጥያቄ ትጠይቀኛለህ። ችግር የለም። መጀመሪያ የተነሳው ቶፒክ ላይ ተነጋገር፣ ከዛ ትጠይቃለህ ተባልክ እኮ። መጀመሪያ መልስ፣ ጥያቄውን መልስ፣ ከዛ ትጠይቃለህ። አንድ አይነት አትሆኑ እንጂ ወንዱም ሴቱ በጌታስ። እሺ አይሉም ግን አንድ አይነት ማሽን ያመረታቸው። እኔ የምልህ አቡ ካሊድ አላህ ከአርሽ በላይ አይደለም ብሎ የሚናገር ሰው ፍርዱ ምንድን ነው? ማን ነው እንደዛ አለ?
ከአርሽ በላይ ነው ብለህ ነው የምታምነው? ቅድሚያ ቆይ፣ የት ነው ብለህ ነው የምታምነው? አላህ ከአርሽ በላይ ነው። በምኑ ነው ከአርሽ በላይ? በምኑ ነው ከአርሽ በላይ? እኔ እንጃ ምን አውቃለሁኝ እኔ እንጃ። እና ታዲያ በምኑ ነው ከአርሽ በላይ ያልከኝ? ምን አውቃለሁ እኔ እንጃ። ከአርሽ በላይ ነው እኔ አሁን የናንተ ጥያቄን አውቃለሁ፣ ለምን እንደጠየቃችሁኝ አውቃለሁ። ግን መጀመሪያ ጥያቄ ታላቁ ጥያቄ አቀርባለሁ። ከዛ የፈለክን መጠየቅ ትችላለህ፣ ችግር የለም። ትጠይቃለህ። ቅድሚያ መልሰህ ነው የምትጠይቀው። አይቻልም። መጨረሻ ላይ አትቀበልም አውቃለሁ። እኔ በኢልሙ ነው ያለው። ቆይ አንድ ያዳምጥ። በዛቱ ነው ከአርሽ በላይ አላህ ዛቱ ነው ከአርሽ በላይ ያለው። እንዴት ናችሁ? ዛቱ ነው ከአርሽ በላይ ያለው። ቆይ አንዴ ጸይሙ። እኔ መጀመሪያ ጥያቄን አቀርባለሁ አልኩት እኮ እንዴ። አየው ምንም መስሜ የለውም። ምንም ስለ ፈጣሪያቸው ለአንድ ሰከንድ እንኳን አንድ ሰከንድ እኔ ስለ አላህ በኢልሙ ነው ከአርሽ በላይ ያለው። እኔ መጀመሪያ ልጠይቅና ከዛም በኋላ የፈለግኩን ሶስትም ጥያቄ ይሁን ሁለትም ይሁን ጠይቁኝ፣ ችግር የለም። ተስማማን? ራችን ላይ ሙስሊሞች አሁን ያሉበት ሁኔታ ባጭሩ ልክ እንደ አቡ ካሊድ ናቸው። ስለ አምላካቸው ምንም አያውቁም፣ ስለ አላህ ምንም አያውቁም። የሚማሩት ስለ ክርስትና ነው። ክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። አላህ ግን ምን እንደሆነ አይነግሯቸውም። አላህ የት እንዳለ አይነግሯቸውም። አላህ ከአርሽ በላይ ነው ብለው በተደጋጋሚ ይችን ቃል ይነግሯቸዋል። ግን ምን ማለት ነው የሚለውን እንኳን አይጠይቁም። አላህ እግር እጅ አለው ምናምን ብለው ይነግሯቸዋል። እንዴት ነው ከአርሽ በላይ ያለው? ቆሞ ነው? ተቀምጦ ነው? ተደላድሎ ነው? ተኝቶ ነው? ምን እያደረገ ነው? አላህ እግር አለው ሲባል እኔ ሚስት ያለው ቆይ አንዴ፣ አላህ እኔ እግር እንዳለው አላውቅም ነበረ። እግር አለው ካሉማ ሚስት አለው ማለት ነው ብለው ይሄው እንደዚህ የተወዛገቡ ነው ሙስሊሞች። እስኪ አዳምጡት ይሄንን ቪዲዮ አንዴ። ይሄ የሁሉም ሪፍሌክሽን ነው። ይሄን ቪዲዮ በደንብ አዳምጡት እሺ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ኦይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆነ አላውቀውም። እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ በጣም የገረመኝ ነገር ደግሞ አንዳንዴ እንዴ ምናምን ይላል። ታዲያ እኮ አላቅም ነው አለ አይደለም፣ አልተማረም። ለዛ ነው ችግር የለም። እሱ እኮ ችግር የለውም። ግን አሁን እኔ እሱን ተረድቼዋለሁ ፖዚቲቭሊ። ኢቭን ጥያቄ ማቅረቡ ኡስታዞች መልሱልኝ፣ ክርስቲያኖችን አለ የምፈልገው እንደውም ኡስታዞች ኑ መልሱልኝ። እኔ ከና ከአባቴ የወረስኩትን ሃይማኖት ዝም ብዬ ነበር የምከተለው። አምላኬ እጅ እግር ይኑረው ጭንቅላት የሌለው እግር ብቻ እግር እንዳለው አላቅም ነበረ። እግር ያለው ጭንቅላት የሌለው ሲሉ ግራ ገብቶኛል። ስለዚህ እጅ እግር ካለው
አራት ሚስት ስንት ነው ሚስት አግብቷልና? አራት ነው ያገባው ስንት ነው? ኑ መልሱልኝ አለ። ይሄ ሰውዬ አሁን በቃ ሰላት ሜቢ ሰጋጅ ነው። ይመጣል፣ ይሄዳል፣ ይወጣል፣ ይገባል፣ ይተጣጠባል፣ ስርዓቱን ይፈጽማል። ማን ያውቃል? ሰውዬ ወይ ሙስሊም ነው ወይ ክርስቲያን ነው አይታወቅም። አዳም ብዙ ተከታይ ያለው ነው ይታወቃል። ቲክቶክ ላይ እዚህ ደቂቃ ማለሽ አንዴ ጠይመው። ስለዚህ እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ ስለ አምላካቸው ምንም የሚያውቁት ነገር የለም ማለት ነው። ጽቦቅ ጥሩ ነው። ኦኬ ቀድሞ የገባው ማን ነው? እሱ ክርስቲያን አይ ቲንክ መሐመድ ቀድሞ ይገባል መሰለኝ። ቀድሞ የገባው መሰለኝ መሐመድ። መሐመድ ይሰማል? እንኳን ደህና መጣ። ትንሽ ድምፅህን ከፍ አድርግ። እንኳን ደህና መጣ። ይሰማል አለ? እያወራ አይደለም መሐመድ አለ። መሐመድ አቤት አቤት። እንኳን ደህና መጣ። አይሰማም? እኛ እንኳን ደህና ቆያችሁ። መልካም። አላህ ያለው ብለህ ነው የምታምነው? እንኳን ደህና ቆያችሁ። ኦኬ አላህ ያለው ብለህ ነው የምታምነው? አሎ ለምን የማያውቁትን ታስጨንቆታላችሁ? ሄዳችሁ ነው ኢምራን አትጠይቋቸውም እንዴ? ጥያቄ የለም መልስ የለም። አምላካቸውን አያውቁም እንላችሁ ለዚህ ነው። አምላካቸውን ጊዜ ነው የማይሰማቸው። ኡስታዞቻቸው የሚያደርጉት ምንድነው? እሱ ኡስታዞቻቸው የሚያደርጉት ምንድነው? ክርስትናን ማንቦጫረቅ፣ መሳደብ። ተከታዮቻቸውስ ስለ አምላካቸው አያውቁም። ያው ይገባሉ፣ መልስ የለም። እናመሰግናለን። ያንተ አምላክ ፊት ነው ያለው ፎይ። እናመሰግናለን። የኔ አምላክ ፊቴ ነው፣ ሁሉ ቦታ ያለ፣ ሁሉ ከቦታ ውጭም አለ። ስለዚህ ችግር የለውም። የኔ አምላክ የት ነው ያለው? ኮልሚ ለፈጣሪ ሀገር ትሰጪዋለሽ። በነገራችን ላይ አርሽ ማለት እኮ ሀገር እየሰጡት ነው። የት ነው ያለችው? እናትህ አሜሪካ ነች። የኔ እናትማ ያለችው የሙስሊሞች ማምላክ ልክ እንደዚህ ሀገር ሰጥተውት ላይ ከሰባተኛው ሰማይ በላይ አስቀምጠውት ነው ያለው ማለት ነው። ለፈጣሪ እንዴት ሀገር ትሰጣላችሁ ሙስሊሞች? በተለይ ውሃብያዎች ማለት ነው። እስኪ ጸይሟ ትቀጥል። አምላካቸውን አውቀው በምንም ተአምር አምላካቸውን አውቀው አይመልሱም። አምላካቸውን አውቀው 2 ደቂቃ ስለ አምላካቸው እንኳን አወሩ። አልወለደም፣ አልተወለደም፣ ቢጤ የለውም፣ አምሳያ የለውም፣ አንዱ ነው፣ አለቀ። ከአርሽ በላይ ነው። ከዛ ውጭ የለም። ጠይሟ እንኳን ደህና መጣሽ። እሺ እፎይ መልስልኝ። አንዴ ቸኩያለሁ። በጣም ነገርንሽ እኮ ጠይሟ ቀጥይ። እፎይ ንገረኝ በአላህ። እሺ መጀመሪያ ጊዜ ግን በነገራችን ላይ ሲጠይቁኝ እኔ መልሳለሁኝ። እኔ ጥያቄ ልጠይቅ ሳይሆን ያገባሁት። እሺ ኢንሻአላህ ቢዝኒላህ ተዓላ መልሳለሁ። የምጠይቀውን ጥያቄ ይሆናል። ግን አንድ ሙስሊም ወይም ክርስቲያን በቃ ሙስሊም ሰው መቶ ጥያቄ ሲጠይቃችሁ መመለስ አለባችሁ። ምክንያቱም እናንተ ጥያቄ ካልመለሳችሁ ጥያቄ ትክክለኛ መልስ ካልሰጣችሁ ለራሱ አንድ ሰው እንዴት ነው የሚቀበለው? መጀመሪያ ጊዜ በቃ መጠየቅ። አሁን እኔ ችግር የለም እኔ መልሳለሁ። አዳምጠኝ። እኔ ጥያቄ መጠየቅ ሳይሆን እኮ ችግር የለም። እኛ እንዴት መመለስ እንዳለብን አንቺ አይደለሽ የምትነግሪን። ኦኬ ትናንትና ወይም ዛሬ መተሽ አንቺ አይደለሽ የምታስተምሪን። ስለዚህ እኛ ቶፒካችን እንዴት ማስኬድ እንዳለብን ስለምናውቅ በቃ እኮ ቀጥያ መልሱ ላይ እኛን ተይንና መልሱ ላይ ጥያቄው ላይ እሺ እኔ አምላክ ያለው አላህ Subhanahu Wa Ta'ala ከአርሽ በላይ ነው። ምንድን ነበር ስትጠይቁ የነበረው? የቅድሙ መጽሐፍ ክፈተው። አላህ Subhanahu Wa Ta'ala የጻፈው መጽሐፍ ከአርሽ በላይ ያለ ነበር ያልከው? እስኪ ምናልባት ከዛ በፊት በኢልሙ ነው በዛቱ ነው ከአርሹ በላይ ያለው? ጠይሟ አላህ Subhanahu Wa Ta'ala በኢልሙ በዛቱ የሚባል የለም። በቃ አንድ ነገር አለ ከተባለ እኔ አሁን ስሜ ፊርዶስ ነው። ፊርዶስ እኔ ያለው ሳውዲ አረቢያ ነው። ፊርዶስ ሳውዲ አረቢያ ነው ከተባለ ስለዚህ እግሬ ለብቻዬ አካሌ ተብቻዬ ተቆርጦ አይሆንም። ስለዚህ እኔ ሙሉ አካሌ ነው እዚህ ያለሁት። ስለዚህ አላህ Subhanahu Wa Ta'ala አካሉ ግጥምጥም ነው ማለት ነው አይደለ? በላይ ነው አለ ካል ፍጹም አለ ማለት ነው። ስለዚህ ይሄ ነብሱ ነው ዛቱ ነው የምንለው የለም። ምክንያቱም እኛ እኮ ኦኬ ጠይማ ያላ አዮ አካላቱ እየተገጣጠሙ ናቸው ማለት ነው አይደለ? ማለት ልክ እንዳንቺ ማለት ነው። ፊት አለው አይደል? አላህ
ፊት አለው አይደል? እንደ አላህ ስብሃን አዳምጠኝ ልንገርህ። አላህ ስብሃነ ወተዓላ እንደ ሰው ጥያቄን ብቻ መልሽልኝና ጠይሟ እኔ ፊርዶስ ሆይ እኔ ነው ማስፈልሰኝ ፊት አለው አይደል? ዛሬ እሺ ባት አለው። እሺ ባት አለው። ባት ይኸውልህ አንዳንድ ነገሮች አሁን የአላህ ሱብሃነሁ ወተዓላ አካል እንዳለው እናምናለን። መጀመሪያ ባት እጅ ምናምን የሚባለው የሚጠቀሰው እኔ እጅ አለኝ ለብቻዬ እንዲገልጠው ሳይሆን አላህ ሱብሃነሁ በስሪቱ በእጅ የሰራኋቸው ሲል እጅ እንዳለው በዚህ እንረዳለን። አላህ ሱብሃነሁ ወተዓላ በእግሬ ተራመድኩ ያኔ ሄርኩ ተራመድኩ ሲል እግር እንዳለው እናለን ማለት ነው እንጂ በዚህ ነው እንጂ ለብቻ ይጃለኝ ምናምን ብሎ እኮ ያለበት መጽሐፍ ያለበት ቁርአን ማለት ነው። ግን አሁን አላህ እናንተ እጃለው የምትሉት ምክንያቱም የሆነ የሰራው ነገር በእጅ የሰራሁት በመዳፍ እንዳረኩ ሲባል አላህ ሱብሃነሁ ወተዓላ ማደፋለው ይትላላችሁ። አዎ በዛ እንዳለው ነው እንጂ የምናውቀው አላህ ሱብሃነሁ ወተዓላ በቁርአናችን ላይ እኔ የምመስል ፍጹም አምሳያ ማንም የለም ብሎ ነግሮናል። አለቀ። እኔ አምላኬ የሚመስል በማውቀው ያህል ማለት ነው እኮ እንዴ ዝም ብለሽ ነን ስቶፕ እኮ ነው እያወራሽ ያለሽው እንደ ቴፕ ሪከርደር። አንዴ ፓውዝ በይ ስትበይ ፓውዝ እያልሽ። ስለዚህ በእጁና በእግሩ መካከል ግንኙነት አለ ወይስ የለም? በእጁና በእግሩ መካከል ግንኙነት አለ ወይስ የለም? የምን ግንኙነት ነው የምታወሪኝ? እሺ ከአርሹ በላይ ያለው ምኑ ነው? ከአርሹ በላይ ያለው ምኑ ነው ብሎ ሳይንስ የለም። በቃ አንተ ያለው የት ነው? ኢትዮጵያ ካለው ሚስጥር ነው። ቆይ የት ናት ያለችው? የምን ሚስጥር? ከአርሹ በላይ ያለው ነገር ሚስጥር ነው። ታዲያ ምኑ ነው ያለው? በቃ ማንነቱም፣ ሁሉም ዛቱም፣ በቃ አምልኮቱም ሁሉ ነገር ነው ያለው። በቃ አለ ከተባለ አለ ነው። ተቆርጦ ያለበት ነገር የለም። ኦኬ እሺ ካንተ የሆነ ከአርሹ በታች የለም ማለት ከአርሹ በታች የለም ወይስ አለ? አላህ አዳምጠኝ እንግዲህ አላህ ሱብሃነሁ ወተዓላ እንግዲህ መቀመጫው ዙፋኑ ከአርሽ በላይ እንደሆነ ነው የምናውቀው እኮ። ከአርሹ በታችስ? ከአርሹ በታይ ያኔ በአምልኮታችን በሁሉ ነገር አለ خلاص። ኖ ይኸውልሽ ከአርሹ በላይ ዛቱም ሲፋቱም ሁሉም ነው ያለ ካልሽ በኋላ በታችስ ብዬ ጠየቅኩሽ። በታች ምኑ ነው ያለው? ወይስ ጭራሽ የለም ምንም ነገር የለውም ከአርሹ በታች ማለት? አሁን አንተ እያልከኝ ያለው ያኔ አላህ ሱብሃነሁ ወተዓላ አርሽ ላይ ከሆነ ምድር ላይ የለም ማለት ነው እያልከኝ ነው? አይደለም፣ ጥያቄ እሱ አይደለም። ከአርሹ በላይ ያለው ምኑ ነው ስልሽ ሁሉ ነገሩ ነው ያለ ብለሽ መለስሽልኝ አይደለም? ዛቱም አዎ ከአርሽ በላይ ያለው አምልኮቱ ሲፋቱም ሁሉም ነገር ከአርሹ በላይ ነው። አለ ከተባለ አለ ነው። እሺ በጣም ጥሩ። በታችስ ማለት ነው ግን በታችስ ከአርሹ በታችስ ምኑ ነው ያለው? ከአርሽ በታይ ምኑ ነው ያለው? እንትኑ ነው ያለው። ቀጥልፉዬ ከአምልኮቱ ከአርሽ በላይ ነው አለች። ከአርሽ በታች አታመልከውም ማለት ነው? ከአርሽ በላይ አምልኮት ጸይማ የሆነ ሴት ድምፅ ይጠራኛል። ማን ነው? ወንዶች አሉ። ሱዬ የሚለው ከስር ያለው ሱዬ። ኦኬ አላየሁትም። እንኳን ደህና መጣሽ። እንደና ቆያችሁ። እኔ የምለው መልካም አላህ ያለው ብለሽ ነው የምታምኚው? እኔ ምን ልጠይቅ መጀመሪያ ቅድሚያ ጠይቀው መልስ። አንተ ባለፈው ማለት ነው ከሁሱ ጋር ስትወያዩ ሁሉ ተመለሰልክ። ዛሬ ለምንድን ነው ልጆቹን አስቀብጠ እንደዚህ እግር አለው እጅ አለው ወይ ጭንቅላት አለው ምናምን እያልክ ለምንድን ነው የምትጠይቃቸው? አልተገለጸም ብሎ መልሶልን ነው እናንተ እንድትገልጹት ነው። እሱ ያልተገለጸ ነገር እኛ ከየት ለምን እናምጣለን? ያልተገለጠ ከምታምኑ እናንተ የተገለጠውን አምላክ አታምኑም እንዴ? ምንድነው እሱ ያልተገለጠ አምላክ? ታምኛታለሽ፣ ግዴታ ታምኛለሽ። ሱዬ
ያልተገለጠ እያመንሽ ገሃነም ከምትገቢ በስጋ የተገለጠ እሱ ክርስቶስን አምነሽ ገነት አትገቢ። ያንተ አምላክ የት ነው አለ? እንዴት ነው የተገለጠው? ንገረኝና እሺ እናምናለን። የኔ አምላክ በቦታ የሚገደብ አይደለም፣ በሁሉ የሞላ ያለ ቦታ ያለ ነው፣ ያለ ቦታም ያለ ነው። እና የኛ የቦታ አለ ነው። ከስሩ መሰረት፣ ከላዩ ጣራ፣ ከጎኑ ግድግዳ የሚያስፈልገው አይደለም የኔ አምላክ። እሱ የሚያካብበው አይደለም። እንደናንተ ከስሩ ወንበር ወይንም ደግሞ ኩርሲ እግሩ የሚያሳርፍባት የሚቀመጥበት አርሽ አያስፈልገውም። የኛ አምላክ መሰረት የሚሆነው ዘንድ ከስር የሚያስፈልገው አይደለም። ስለዚህ የእናንተ ግዙፍ አካል ስላለው በደንብ አስብ። የሚታይ ግዝፈት ያለው አካል ስለሆነ አካል አለ። እናንተ የምታመልኩት ሰውን ነው። ግን አታሳድቡ። ሃይማኖትን ከሃይማኖት ጋር አታጣሉ። እናንተ እውነት ለመናገር ሰው ማምለክ ትልሽ እንደምታርድ የእናንተ እኮ ለአቅመ ሰው እንኳን እኮ አልደረሰም። ለአቅመ ሰው እንኳን አልደረሰም እኮ እሱዬ። 2 እጅ አለው፣ 2 እግር አለው። በስነ ስርዓት ጥያቄ እጠይቅሃለሁ፣ ትመልሰኛለህ። አዳምጪኝ፣ እመልስልሻለሁ። 2 እጅ አለው፣ 2 እግር አለው። ጭንቅላት ኑሮ አይኑረው አናቅም ብላችሁ ምን ለአቅመ ሰው እንኳን አልደረሰም እኮ። ሲማኝ እፎይ፣ በስነ ስርዓት እባክህን፣ በአምላክ ይሄዛለሁ። በስነ ስርዓት መልሰኝ፣ በስነ ስርዓት ጠይቅሃለሁ። ቀጥይ። እሺ የእናንተ አምላክ ስንት ነው? የኛ አምላክ ስንት ነው? አንድ ነው። አንድ ነው። እሺ እሱ ማን ነው? በምንድን ነው የጠየቅሽኝ? ግን ምኑን ነው የጠየቅሽኝ? እኮ እኔ እንዲያውቀው ለማወቅ ከአንድ በእናትህ ለምን የምትደረበው? እንዳታወሩ ወንድም ታወራለህ። ቆይ እኔ ልጨርሰው። በመጀመሪያ ሱዬ አዳምጪ። አምላክ ራሱ ስንት ነው የሚለው ራሱ ማመሳሰል ስለሆነ ይሄንን ለሰውኛ አልሽ እንጂ አምላክ ለሰውኛ 1 2 አዳምጪ። አዳምጫ እንዴ እኮ አዳምጫ። አምላክ እኛ ማንንም አይመስልም፣ በማንም አይመሰልም፣ ከማንም ጋር አይተካከልም፣ ከማንም ጋር አይተያይም። ስለዚህ የፍጡር ቁጥርን ሰጥተን ፈጣሪ እንደዚህ ነው ብለን በቁጥር እንኳን ከማንም ጋር እናመሳስለው። ስለዚህ ከማትስ ህግ በላይ ከፊዚክስም ህግ በላይ ነው እና እሱ በማትስ ቁጥር በሰዎች በኢጅማ ፈጣሪን የሚወስነው የሚያካብበው ቁጥር ስለሌለ ቁጥር የሚቆጠሩና ማይቆጠሩ አለ። የሚቆጠሩትን ልንቆጥራቸው ምንችል ፊዚካል ቦዲ ያላቸውን አካላት 1 2 3 ብለን ልንቆጥራቸው እንችላለን። ፈጣሪ ፊዚካል ቦዲ የሌለውን አካል በደንብ አስተውይ። ፍጡራንን የሚያካብበው ነው እሱ። በምንም ማይካበበው ማይካለለው ማይወሰነውን ሊወሰን በሚችል ቁጥር ሊካበብ በሚችል ቁጥር ልንቆጥረው አንችልም። ስለዚህ አንድ ስንል አንድ አምላክ አለ ስንል ሌላ የለም፣ ሌላ የፈጠረን የለም እያል አንድ የምንገዛው አንድ አምላክ አለ እያልን እንጂ በባህሪ እሱ ሁሉን ያስገኘ ሁሉን የፈጠረ ሁሉን የሚገዛ ሁሉን አሳልፎ የሚኖር አስቀድሞም የነበረ አንድ አለ እያልን እንጂ እንደ ፍጡራን ቁጥር እኔ አንድ እንደመባል እሱም አንድ ይባላል እያልሽ እንዳታስቢው። የአንቺን አሁን ስታስቢ አንድ ስትይ አንድ አዳምጫ አንድ ስትይ እኔ አንድ ነኝ፣ አላህ 2 እጅ አለው፣ 2 እግር አለው፣ 2 ባት አለው፣ አይን አለው፣ እጅ አለው። እንደኔ አንድ ቁጥርን አይምሮሽ ውስጥ ዘሽ ስለምመጪ ማለት ነው። እሺ ሲማይ አንዴ እሺ ሰማሁ። አሁን ክርስቲያኖች አንዳንዶቹ በማርያም ይላሉ፣ እሺ አንድ ኢየሱስ ይላሉ፣ 2 ጌታ ይላሉ፣ እግዚአብሔር ይላሉ። ስንት ነው ቁጥራቸው? 4። እሺ ከነዚህ ሁሉም አንድ ሰው ስም ነው ወይ ምንድን ነው? መልስ። ኦኬ ሙስሊሞች አላህ ይላሉ፣ አርሃማን ይላሉ፣ አራሂም ይላሉ፣ አልኑር ይላሉ፣ እንደገና ደግሞ መሐመድ ይላሉ፣ ጅብሪል ይላሉ። ልክ እንደዛ አይነት ጥያቄ ነው። አዳምጪ። ስለዚህ እኛም ማርያም እግዚአብሔር አይደለችም። ኦኬ ምንድን ናት ማርያም? ክርስቶስን በስጋ የወለደች እናታችን ናት። እሷ ከመውለዷ በፊት ማንን ነበር የምታመልክ? ወደ ቶፒኩ ጥያቄ ካለች በኋላ ትጠይቂያለሽ። ወደ ቶፒኩ ፓራፍሬዝ ጥያቄዎችን ጠይቃለች፣ ይበቃታል። እና ሜይ ቢ ቶፒኩ ላይ የምትመልሽ
ሞዴሬተር እያስቸገረኝ ስለሆነ ሚውት አድርጋት ፎይ። እሺ ማኪማን ሙስሊሞች ካሉ አስገቡ። ማኪማን አለ ይሰማል። ይሄ በነገራችን ላይ ትልቅ ቶፒክ ስለሆነ ነው ሙስሊሞች መመለስ ያልፈለጉት። ሙይ ታደርጋላችሁ ነገር ትቀይራላችሁ። ትጠይቂያለሽ ከቶፒኩ ምንም አይገናኝ የሆነ ለመመለስ እንኳን በጣም ተራ ጥያቄ ሆኖ ነገር ግን ከቶፒኩ በጣም የራቀ ስለሆነ ነው። ለምን ተራ ከሆነ እኮ መልሰኝ ማስረዳት ትችላለህ። አዳምጪ በቃ ማርያም በቃ ነገርኩሽ እኮ ማርያም ጌታ ትላላችሁ፣ አንዴ ማርያም ትላላችሁ፣ ጌታ ትላላችሁ። ምንድን ነው የጥያቄ እንዴ? ማርያም ማንን ነበር የምታመልክተው? ኢየሱስን ሳትወልደው ፍልስጥ አንደዳም አንዴ ሚጣርጊ በእናትሽ ለምን ትደረቢያለሽ? ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረሽ አንብቢ። ማርያም ማንን እንደምታመልክ እዛው አስቀምጣልሻለች። ከቁጥር 1 እስከ 49 አንብቢ። ኤኒዌይስ አላህ ከአርሽ በላይ ነው የሚሉ አሉ። አላህ ከአርሽ በላይ ነው ብለው የሚያምኑ እንዳሉ ሁሉ አይ አላህ አለቦታ ብለው የሚያምኑ ደግሞ አሉ። በእነኚህ በሁለቱ አቂዳ መካከል እንዲቀላል የሚባል ልዩነት አይደለም ያለው። ደም አፋሳሽ የሆነ አቂዳ ነው ያለው። ማለትም አንዱ አንዱን እንዲገለው ነው መጽሐፍቶቻቸው የሚያዘው። ማለትም አላህን ከአርሽ በላይ ካላለ መገደል ነው ያለበት። ይህንን ያውቁት ይሆን? ማኪማን እንኳን ደህና መጣሽ። ሰላም ነው። ዋናው ነገር ወንድሜ ሙስሊም ለሁለት መክፈል ሳይሆን ዝም ብለህ ሃይማኖት ብትሰብክ ጥሩ ነው። ሙስሊም ለሁለት መክፈል አይደለም ዓላማ ማድረግ ያለብህ። ምን አስቸ ፕሊዝ ቶፒኩ ላይ ግባ። አላህ ነው ያለው ሙስሊም ለሁለት መክፈል ሳይሆን ለሃይማኖት መስተማር ይሁን። አላህ ነው ያለው ብለህ ነው የምታምነው? እናንተ እሱም እስላም ናካቸው ያለው ጥያቄን ልጠይቅና እኔ ጥያቄ ካንተ ልማር ነው የመጣሁት። ክርስትና የሚባል ሃይማኖት ከምንድን ነው የመጣው? ምን ላይ ሳለ ትነግረኝ ትችላለህ? እሺ ከሰሩና ተማር። እስላም ላካቸው አቁም። ሶሪ እስላም ላካቸው የሚያውቁት ነገር ስለሌለ ነው። ኦፎይ እንዳታወጣኝ አንዴ በእናትህ ይህች ልጅ አስወጣት። አስቸጋሪ ስለሆነ ነው ሞዴሬተር። በቃ እሱ በኋላ ሙስሊም በማስረጃ ነው የሚያወራው። ማስረጃ አውጣ እስቲ አሁን ያልከውን። ሌላ ቦታ አለ የሚለውን ማስረጃ እስቲ አውጣ። ይግዳል የሚል ማስረጃ አውጣ እስቲ። ፋጡማ ምንድነው ምን አውጣ ማስረጃ። ምን ሚል ሙስሊም ሁሉ ቦታ ነው የሚል ካለ ይግደል ይላል፣ ተገዳደሉ ይላል ያልክበትን እስኪ ማስረጃ አውጣልን። ኦኬ አላህ ነው ብለሽ ነው የምታምኚው እንጂ አውጣው ማስረጃው። አሁን ያልከውን ነገር የትም ልበል እኔ የትኛውም እምነት ልሁን ማለት ነው። አሁን አንተ ያልከውን ማስረጃ ልክ እንደነ ሙሱ አሁን ያልከው አላህ ሁሉም ቦታ አለ ይላሉ አንዳንዶቹ አርሽ ጥላ ላይ አለ ይላሉ አለ። አልጮህኩም ግን ማስረጃ አውጣ ነው ያልኩህ። እስኪ ማስረጃው እነሱ በማስረጃ አዳምጠኝ። አልተገለጠም ነው በማስረጃ እንደሚያወሩት አንተ እስኪ አዳምጪ፣ ተረጋጊ። ስለአምላካቸው ምንም መልስ የላቸው። ፖለቲካ ልትሰራ ትፈልጋለች ፋጡማ። አሁን እናዋርዳታለን እዚሁ መጽሐፏን ከፍተን። አንድ የተረጋጊና ግን አዳምጪ እስኪ ቢያንስ መንፈስሽ አይረበስ። አጋንንት በጣም ከባድ ስራ የሚሰራው ባይዘ እንደዚህ ሊጫወትባቸው የሚችል ሰዎችን ካገኘ በጣም ነው የሚጫወትባቸው። ቢያንስ ማዳመጥ የኮሚኒኬሽን ስኪል ይኑራችሁ። እስኪ ከሰዎች ጋር ባክ ኤንድ ፎርዝ ረጋ ብሎ ለማውራት ሞክሪ። አሁን ማይክሽን አንሺና እኔ ያልኩት ምንድን ነው እሱ ትደግሚዋለሽ በስርዓት ቀስ ብለሽ። ማይክሽን አንሺና ቀጥይ ፋጡማ። ማይክሽን አንሹ ፋጡማ፣ ሚዩት ነሽ። ፋጡማ ገምልክ አንዳንዶቹ አልክ ስማኝ እሺ ያልከው ልድገምልህ። አንዳንዶቹ አልክ አላህ ሁሉ ቦታ ነው ይላሉ አልክ። አንዳንዶቹ ደግሞ አላህ ከአርሽ በላይ ነው ይላሉ አልክ። በሱ እንትን አልተባባልንም። እሺ ይሁን ግን ግደሉ ይላል ያልክበትን ቦታ እስኪያውጣና አሳየኝ። አሁን ብለሃል ግደሉ ይላል ብለሃል፣ እስኪያውጣና አሳየኝ። አንድ ሰው ከአርሽ በላይ ነው ባይል ይገደላል አይገደልም? እንደ ህጉ
ከአርሽ በላይ አይደለም አለ አይባልም። አይገደልም። ማስረጃ አውጥታ አሳይ። ለፊትሽ ተከፍቷል እያየሽ ስላልሆነ ነው። አይልም። በአማርኛ አድርጎ መልሶ በአማርኛ አድርጎ አልተማርኩም እንግሊዝኛ በአማርኛ አድርጎ አረብኛ ትችያለሽ? ከቻልሽ ሜቢ አረብኛውን አደርግልሻለሁ። ካልቻልሽ ግን መጀመሪያ በእንግሊዝኛ ላንብበውና ከዛ በኋላ ወደ አማርኛ ሁላችንም እንድናነበው አማርኛ እናንተ አንድ መጽሐፍ የጻፋችሁት የለም ሳይሆን በአማርኛ የተጻፈ መጽሐፍ አለ። ፕሊስ አንዴ ተረጋጊ አንዴ ተረጋጊና እኔ ላንብብና ከዛ በኋላ እተረጉምልሻለሁ፣ ወደ አማርኛ አደርግልሻለሁ። መጀመሪያ ይሄንን ላንብብልሽ። እኔ ግን አቡበከር ኢብን ኩዛይማ የሙስሊሞች ትልቁ ኢማም ማለት ነው። አቡበከር ኢብን ኩዛይማ ኖናስ ኢማም ኦፍ ኢማምስ፣ ታይትሉ ራሱ ምንድን የሚባለው የሰውየው ኢማም ኦፍ ኢማም፣ የኢማሞች ኢማም ነው የሚባለው። ሴይድ አስናሬትድ ባይ አልሐኪሚ እንደተረከው ማለት ነው። የዚህን ሰውዬ ንግግር ምን ብለዋል መሰላችሁ? ሁኤቨር ዳዝ ናት ሴይ ዛት ጋድ ኢዝ አባቭ ሂዝ ሄቨን አፖን ሂዝ ትሮን ሰፓሬት ፍሮም ሂዝ ክሬሽን፣ ማንም ሰው አላህ ከአርሹ በላይ አይደለም የሚል ከፍጥረት የተለየ አይደለም የሚል ካለ መስት ቢ አስክር ቱ ሪፔንት፣ ተውበት እንዲያደርግ ይጠየቃል። ኢፍ ሂ ሪፔንትስ ዌል ኤንድ